እንቀጥላለን አድማጮቻችን። የዩናይትድ ጉዳይ ወደ ማንሳቱን እንቀጥላለን። ማንቸስተር ዩናይትድ $1 ቢሊዮን ኪሳራ አስመዝግቧል ተብሏል። እንግዲህ ይሄ መረጃ እየወጣ ያለው በታማኝነት ባላቸው በትልቆቹ ሚዲያዎች ጭምር ነው። ኤስፒኤን እና መሰል መረጃዎች በስፋት እያወጡት ይገኛሉ። ማንቸስተር ዩናይትድ ፈርጉሰን ከለቀቁ በኋላ በእርግጥ ብዙ ገንዘብ እያወጣ ነው ያለው፣ ያውም ውጤታማ ያልሆነ ገንዘቡ ይወጣል፣ ግን ተጫዋቾቹ ፐርፎርም እያደረጉ አይደለም። የፖግባ የሉካኩ የሚያስቆጩ ገንዘቦች ናቸው። የጃረን ሳንቾ የሚያስቆጩ ናቸው። የአንቶኒ ማለት የሚያስቆጩ ገንዘቦች አሉ ማንቸስተር ዩናይትድ ዝውውር ላይ ባለፉት 5-10 ዓመታት። ኦናና በጣም ያስቆጫል። 50 ምናምን ለሱ እንዲሁም እኮ የኢንተሩ ፕሬዚዳንት ያሉት እኮ የሚያዝናና ሀሳብ እኮ ተናግረዋል። ሱመርን ታዲያ እኛ ሱመርን በ5 ሸምተን በቃ በ14 ቢገዙን ብለን እያሰብን እነሱ መጥቶ 30 ምናምን ሲሉ ኧረ ይሄማ 50 እንበላልና እና 50 ስንል ገዙና ሎተሪ የደረሰን ነበር የመሰለን እና የዛን ቀን በቃ ልዩ ነበር። ኢንተር ውስጥ ግብዣው ከፍተኛ ነበር ሲሉ ነበርና እንደ ማአት የከሸፈ ገንዘብ አለ። ግን ለቢስ ማኔጅመንት ተጠያቂው የግሌዘር ቤተሰብ ነው። ማንቸስተር ዩናይትድ የግሌዘር ቤተሰብ እስኪገዛው ድረስ ድንቡሎ ሳንቲም ብድር አልነበረበትም። 1 ሳንቲም እንኳን ብድር አልነበረበትም ክለቡ። እርሳቸው ወይም የግሌዘር ቤተሰቦች ከገዙት በኋላ ግን አሁን ከዛሬ 3 ዓመት ምናምን በፊት 400 ምናምን ነበረ። የዛሬ 2 ዓመት የዛሬ ዓመት አካባቢ 700 ነበር። አሁን በአንዴ $1 ቢሊዮን ደርሷል። እና የማንቸስተር ዩናይትድ ደጋፊዎች በጣም እየተበሳጩ ነው። ክለባችን ወዴት እየወሰዱት ነው? ታላቅ ብራንድ ያለው ትልልቅ ዋንጫዎችን ያሳካ ዓለም አቀፍ ተቀባይነት ያለው በርካታ ደጋፊዎች በዓለም አቀፍ ደረጃ ያለውን ደጋፊ ወዴት እየወሰዱብን ነው? በዚህ ሂደት ክለቡ እንደዚሁ እየከሰረ የሚቀጥል ከሆነ በብድር የሚቀጥል ከሆነ በኋላ ላይ ለክለቡም ሳስቴናቢሊቲ ከባድ ነው። በብዙ መንገድ ማለት ነው። በብዙ መንገዶች ክለቡን የማስቀጠሉ ጉዳይ አደጋ ውስጥ ሊገባ ይችላል። አሁን እንደዚህ አይነት አሳሳቢ ነገር የለም፣ ግን ወደፊት በሚመጣው ነገር ላይ ክለቡ ውጤታማ ካልሆነ፣ ውጤት ካጣ፣ ገንዘብ እየከሰረ ከሆነ ነገሮች እየተወሳሰቡ ነው የሚሄዱት። ቢያንስ እንኳን ገንዘብ እያጣ ውጤት ካመጣ ውጤቱ ገንዘቡ እንድታመጣ ያደርግልሃል። ወይ ደግሞ በአቅምህ ለምሳሌ አርሰናል በአርሰን ቪንገር ዘመን ስቴዲየም እየገነባ ነበረ፣ ብዙ ብድር ነበረበት። ያንን ለመክፈል ሲል በአቅሙ ነው የሚጫወተው። ለዋንጫ አይጫወትም፣ ለሌላ ነገር አይጫወትም። ታዳጊዎችን ይዞ ይጫወታል። ቪንገር ተጣጥረው በራሳቸው አቅም ምናምን ቶፕ 4 ያስገቡታል። ገብቷል። ሰው በአቅሙ ነው የሚጫወተው ያንን ብድር ስላለበት። ማንቸስተር ዩናይትድ ግን አሁን ዋንጫም ይፈልጋል፣ ትርፍም ይፈልጋል። ለምን? በጣም ትልቅ ክለብ ከመሆኑ ብራንዲንጉ በጣም ከፍ ያለ ክለብ ከመሆኑ ጋር ተያይዞ ይህን ታሳቢ አድርጎ የሚሰራ ክለብ ነው እና እነዚህ ነገሮች አደጋ ውስጥ እየገቡ ነው። በእርግጥ ግሌዘር ቤተሰቦችን ከፈርጉሰን ጊዜ ጀምሮ የማንቸስተር ዩናይትድ ደጋፊዎች ሲቃወሙ አስታውሳለሁ። የግሌዘር ቤተሰቦች ከመጡበት ጊዜ በኋላ ባሉ ጊዜያቶች፣ ምክንያቱም እንደመጡ ነው የተበደሩበት። ማንቸስተር ዩናይትድን አስይዘው እንደመጡ እኮ ነው የተበደሩበት አሉት። 2005 እንደገዙት ተበደሩበት። በክለቡ ብራንድ ተበደሩበት እኚህ ሰው ማለት ነው የግሌዘር ቤተሰቦች። እና እንዲሁም የማንቸስተር ዩናይትድ ደጋፊዎች ምን ይላሉ? ዩናይትድን የሚታለብ ላምና ያረጉብን፣ በቃ የፍረንጅ ላምና ያረጉት ለራሳቸው መጠቀሚያ። ሌላ ቢዝነስ አላቸው አሜሪካ ውስጥ ትልልቅ ቢዝነሶች አሏቸው። በማንቸስተር ዩናይትድ ስም ይበደራሉ፣ ገንዘቡን ለሌላ ነገር ነው እየዋሉት ያሉት በሚል ከፍተኛ ጥያቄ ያነሳሉ። 27% ሲገዙ እኮ 1.9 ቢሊዮን እኮ ነው የከፈሉት ሰር ጂም ራትክሊፍ ለነሱ። እንደሱን እንኳን ለብድር አያረጉትም፣ ለብድሩ መክፈያ አያረጉትም። ለኪሳቸው ነው ያስገቡት፣ ለቢዝነሳቸው ነው የሰሩበት። ነውጡልን እያሉ ነው የማንቸስተር ዩናይትድ ደጋፊዎች ይበልጥ ግንኙነታቸውን በጣም የሚያሻክር። አንዳንድ ሰሞን እኮ ቢጫና አረንጓዴውን ስካርፕ የሚያደርጉት እኮ ግሌዘር ቤተሰቦችን ለመቃወም ነው ብዙ ጊዜ የሚያደርጉት። ልክ ነው። እና ይሄ ነገር ወዴት እየሄደ ነው የሚለው በጣም አሳሳቢ ይመስለኛል አሉት። ያው ግን አሁንም ስቲል እንደ ፎርበስ መጽሔት መረጃ ስጣት ከሆነ ማንቸስተር ዩናይትድ 6.6 ቢሊዮን ቫልዩ አለው ከሪያል ማድሪድ ቀጥሎ ቫልዩ ከፍ ያለ ነው እና በነገራችን ላይ
ያው እንግሊዝና ኢትዮጵያ ያለው አሁን የሰዓት ልዩነት ማለት ይሄን ያህል የተጋነነ አይደለም። ልክ እንደ አሜሪካው ምናምን አይደለም። የ3 ሰዓትና የ2 ሰዓት ልዩነት ነው። አንዳንድ ሰዓት ሲጨምር ከፍ ይላል 3 ሰዓት፣ አንዳንድ ሰዓት ሳይጨምር ሲቀር ደግሞ 2 ሰዓት ነው ያለው እና ማንቸስተር ዩናይትድ ሰኞ ቀን እና አርብ ቀን በመጫወቱ ወይም ሐሙስ ቀን ሲጫወት የክለቡን ደጋፊዎች ይቅርታ ጠይቋል። በአዲስ ስምምነት ነው፣ የብሮድካስት ስምምነት ነው፣ ከኢሜጅ ራይት ጋር በተገናኘ ነው ይህን ነገር ያደረግነው። በሁለት ወር ውስጥ አሁን እየተጋመሰ ነው። አይ ቲንክ ከአርሰናል ጋር ይመስለኛል ቅዳሜ የሚጫወት ነው፣ ከሲቲ ጋር ነው መሰለኝ። አይ ቲንክ ወደ ቅዳሜ ቀን ተመልሶ ጨዋታ የሚያደርገው ከሲቲ ጋር ይመስለኛል ማንቸስተር ዩናይትድ እና የክለቡ ኃላፊዎች የማንቸስተር ዩናይትድ ደጋፊዎችን በምሽት አሁን እኛ ጋር 5 ሰዓት ሲጀምር ኳሱ እነሱ ጋር አይ ቲንክ 2 ሰዓት ወይ 3 ሰዓት ነው እና ብዙ ጊዜ ቅዳሜ ቀን ኢንጆይ ያደረክ ወይ ቢራ እየጠጣህ ምናምን ኳስ ማየት የሚፈልጉ የማንቸስተር ደጋፊዎች አሉ እንግሊዝ ውስጥ እና ያ ነገር አሁን በስራ ቀን ነው የሚጫወተው ማንቸስተር ዩናይትድ ወይ አርብ ቀን ነው ወይ ሰኞ ቀን ነው ማታ ነው እና ለዚህ የክለቡን ደጋፊዎች ይቅርታ ይሄንን ኮንሲደር ውስጥ አስገቡልን በአዲሱ ስምምነት ነው የሚል ሀሳብ አላቸው የሚል ነገርን ይፋ አድርገዋል እና በዛ ውስጥ ሆኖም እኮ ባለፈውም አንስቼዋለሁ ያው እንዳልጠማመድ እንጂ አሁንም ባለፈውም የፕሪሚየር ሊጉ ዋና የዲኤስቲቪ ፕሪሚየር ሊግ ላይ የማንቸስተርና የአርሰናል ጨዋታ እኩል ሆኖ የማንቸስተር እንደተላለፈ እናስታውሳለን በዋናው የፕሪሚየር ሊግ ቻናል እና የማንቸስተር ብራንዲንግ እየሞተ አሁን ብድሩም እያለበት ስሙ ገናና ነው ያለ ቻምፒየንስ ሊግ 6.6 ቢሊዮን ዶላር መገመት ማለት ከሪያል ማድሪድ እኮ የሪያል ማድሪድ አይ ቲንክ 6.75 ይመስለኛል እና እነ ባርሴሎናን በልጧል እነ ፔዥን በልጧል እና በሁለቱ የማንቸስተር ዩናይትድ ባለቤቶች ውስጥ ግን ያለው ልዩነት የኢኒዮስ ቤተሰቦች ወይም ሰር ጄምስ ራትክሊፍ የኔነት ስሜት አላቸው የማንቸስተር ዩናይትድን ሲደግፉ ያዩ ናቸው ተቆርቋሪነት ስሜት አላቸው በአንድ ድንጋይ አሁን ዩናይትድም ስኬታማ ሆኖ ኢንካም ጀነሬት ካረክ ያ ፖሲብል ዩናይትድ ውጤቱ ሲያሽቆለቁል አብረህ የምትቆስል የምትናደር ከሆነ ያ በቃ ታማኝ ደጋፊ ነው ይሄ የኢኒዮስ ቤተሰብ መስራች ሰር ጄምስ ራትክሊፍ ያላቸው መገለጫ እንደኔ ስመለከት በዛኛው ሄሚስፌር ደግሞ እነ ግሌዘሮች ደግሞ ብቸኛ ሀሳባቸው ቢዝነስ ኦሪየንትድ ማንቸስተር ዩናይትድ ቢዝነስ ኢንካም ጀነሬት እንዲያደርግ ውጤቱ ቢያስቆለቁል ቻምፒየንስ ሊግ ባይገባ ዩሮፓ ሊግ ቢሳተፍ ኤፍ ኤ ካፕ ባያነሳ ቶፕ 4 ባይጨርስ ምናምን ግድ አይሰጣቸው ዋነኛው አላማቸው ቢዝነሱ ላይ ነው ይሄ የእነሱ ስራ ነው ሰኞ እንዲጫወት ሰኞ ቅዳሜ እንዳይሆን ያደረገው እኮ ስምምነቱ በእነሱ ስር ነው የሚያልፈው በእርግጥ ኢንካም ጀነሬት ያደርጋል እና ያ ይመስለኛል የሁለቱ ኃላፊዎች የሁለቱ የማንቸስተር ዩናይትድ ባለ ድርሻ በእርግጥ የኢኒዮስ ቤተሰቦች ድርሻ አነስ ቢልም ግን የኔነት ስሜት አለ ትክክለኛ ይሄ ትክክለኛ ደጋፊ የምትለው እና ለዛ ይመስለኛል ሶፊ እሺ በጣም አሪፍ ሌላው ጉዳይ የሊዮኔል አንድሪያስ ሜሲ ጉዳይ ነው ሊዮኔል አንድሪያስ ሜሲ ወደ ህንድ ነገ ይመጣል በእግር ኳስ ካርታ የሌለች ሀገር ናት ትልቅ ሀገር ናት ስንት ቢሊዮን ነው 1 ምናምን አይደል የህንድ ህዝብ 1 ምናምን ቢሊዮን ይመስለኛል ካልተሳሳቱ ብቻ ግን የህዝብ ቁጥሩ በጣም ከፍተኛ ነው የህንድ የህዝብ ቁጥር እና ወደ ዋና ከተማዋ ኮልካታ ነገ ይመጣል ሊዮኔል አንድሪያስ ሜሲ ኮልካታ ላይ 7 ጫማ ርዝመት ያለው ሐውልት ተሰርቶለታል 7 ጫማ እና በዓለም ላይ የእግር ኳስ ተጫዋቹ ነው እንዲህ አይነት ሐውልት የተሰራለት ተጫዋች የለም ጂኔስ ቡክ ኦፍ ሪከርድስ ወይም ደግሞ የድንቃድንቅ መዛግብት ለመመዝገብ ይመጣሉ ይህንን 30 አርቲስቶች ተሳትፈዋል ቀራጺዎች ሰዓሊዎች ማለት ነው እንትሩን የሚሰሩ 30 ሰዎች ሐውልቱን ለመስራት 30 ሰዎች ናቸው አሉ የተባሉ ህንድ ውስጥ አሉ የተባሉ 30 ሰዎች ናቸው የተሳተፉበት እና ነገ ሊዮኔል አንድሪያስ ሜሲ ሲመጣ ብቻውን አይመጣም እሱ እንደ ሻንጣ ይዟቸው የሚመጡ ሰዎች አሉ አንዱ ሮድሪጎ ዲ ፓውል ነው የአርጀንቲና ብሔራዊ ቡድን አጋሩ በጣም ቤስት ናቸው ሮድሪጎ ዲ ፓውል አብሮት ይመጣል ሉዊስ ሱዋሬዝ አብሮት አለ ባለቤቱ አንቶኔላም ትኖራለች አንቶኔላ በህንድ ባህል ይሄ የሚለብሱት ልብስ አላቸው ህንዶች የሚለብሱት እሱ አይ ቲንክ የክብር ልብስ አለው ለምሳሌ እኛ ሀገር ላይ ጃኖ ምናምን እንደሚሰጠው እንዲህ እንደሚደረገው እነሱም የክብር ልብስ አላቸው እና ያንን የክብር ልብስ ለአንቶኔላ እንደሚደረግላት ይጠበቃል ከዛ ውጪ
ጨዋታ አለ ከምርቃቱ በኋላ እንትኑ ሐውልቱ ይፋ ከተዋወቀ በኋላ ወይም ይፋ ከተደረገ በኋላ የወዳጅነት ጨዋታ ይከናወናል። ሜሲ እዛ ወዳጅነት ጨዋታ ላይ ይገኛል። ከነ ዲፓውልና ከነ ሱዋሬዝ ጋር ሆኖ የወዳጅነት ጨዋታውን ይመለከታል። እንግዲህ ጉዞው ጎት ቱር ነው የተባለው። ግሬተስት ኦፍ ኦል ታይም ማለት ነው። ጎት የምንጊዜ ምርጡ ለማለት ነው። ጎት ቱር ብለው የሰየሙት ጎት ቱር ትሪፕ ነው ያሉት እና በጣም የገረመኝ ነገር ሌሎች ፓኬጆች አሉት። በእርግጥ ፓኬጁ ግን ከሜሲ ጋር ፎቶ ለመነሳት የሚችሉ ሰዎች ወይም ፍላጎት ያላቸው ሰዎች $12,000 ድረስ ይከፍላሉ። ወደ 2 ሚሊዮን ብር ማለት ነው በእኛ አይደል? ፎቶ ለመነሳት ግን ሌሎች ፓኬጆችም አለው። እሱ የፈረመበት ማሊያ ምናምን ይኖራል። ግን ያው ነገሩን ስታጋን ነው ከፍ አድርገህ ስታቀርቡ ጆሮ እንዲዝ $12,000 ለፎቶ ለመነሳት ብቻ ለሜሲ በሚል ይገለጻል። እና እነሱም ፓኬጆች ያካተተ ሰው ይሄ ማሊያ ላይ የተፈረመበት ምናምን ቲሸርቶች ምናምን የሚፈልግ ሰው እና አብሮ ፎቶ መነሳት የሚፈልግ ሰው $12,000 ይከፍላል። እና ብዙ ትኬት ተሽጧል። ግን ለዚህ ይህንን ለመጣ አሁን እኮ ሀብታሞች እኮ አሉ፣ በጣም ሀብታሞች አሉ። የድሃም ሀገር ነው የሀብታም ሀገር ነው፣ ሁሉም ያለበት። ሀብታሞችም በጣም የናጠጡ ናቸው፣ ደግሞ ድሃዎችም ደግሞ በዛው ልክ በጣም የወረዱ ናቸው። እና ይህን ለማድረግ ተዘጋጅተዋል። በተለይ ህንድ በእግር ኳስ ካርታ የሌለች ሀገር መሆኗን ተከትሎ ታዳጊዎች ለእግር ኳስ የሚሰጠውን ትኩረት ከፍ እንዲያደርጉ እንዲህ አይነት ስራዎች መሰራታቸው መልካም ነው። ከዛ ውጭ ግን ያው ስፖንሰሮች አሉ፣ ትልልቅ ስፖንሰር ድርጅቶች፣ ትልልቅ ተቋማቶች ይህንን ጉዞ ይህንን ሐውልት ቀረጻውን ምናምን ሁሉን ነገር ስፖንሰር ያደርጉና ከፍተኛ ገንዘብ ነው የወጣበት ይሄ ሂደት በአጠቃላይ እና ለሀገሪቷም የቱሪዝም መስህብ ምንጭ ይሆናል ተብሎ ይጠበቃል። ይህን ለመጎብኘት ብዙዎች ይመጣሉ ተብሎ ስለሚጠበቅ ማለት ነውና ሊዮኔል አንድሪያስ ሜሲ እንዲህ አይነት 40 ቀን የፈጀው ባይዘው እንትን ስራው ሐውልቱ እናንተ ያልከው ቅድም ጠቅሰዋልና ዜናውን ሳየው 40 ቀን የፈጀባቸው የሚገርም ነው፣ በጣም የሚገርም ነው። እና ዓለም ዋንጫን ይዞ ነው ፎቶ ሐውልቱ የሜሲ ዓለም ዋንጫን ይዞ ነው ያነሳው አይደል? ሐውልቱ ዓለም ዋንጫ ይዞ ነው የምንመለከተው። ሁለት አጫጭር መረጃዎች። በመጨረሻም ፊንላንድ ውስጥ የሚገኘው ሃካ የተባለው ክለብ በሻምፒዮንስ ሊጉ ፉላም በአውሮፓ መድረክ ሊቨርፑልን ገጥሞ ያውቃል። 9 ጊዜ የሊጉ ሻምፒዮን ነው። ወረደ እና ከወረደ ከጥቂት ቀናቶች በኋላ የተበሳጩ ደጋፊዎች ከስር ስቴዲየሙ አንዱ ስታንድ ላይ እንጨት ነው እንትኑ ርብራቡ ቤንዚን አቃጠሉት እና ሙሉ ስታዲየሙ ይሄ አንዱ ስታንድ ከጥቅም ውጭ ነው እና ገቢ ማሰባሰቢያ እያደረጉ ነው። 15 ዓመት ልጆች ናቸው ይህን ያደርጉት እና እንዳያስሯቸው ሕግ አይፈቅድም። ከ18 ዓመት በላይ መሆን አለብህ ይላል። ግን በእንትን ይያዛሉ። ልክ 18 እስኪሞላቸው ድረስ ይጠበቁና 18 ዓመቱ ላይ ይታሰራል። እና እንደዚህ አይነት ነገር አለና ትንሽ ስለገረመኝ ነው ይሄ መረጃ ለየት ያለ ስለሆነ። አርሰናል አዲስ ስፖንሰር አግኝቷል። ቪሲት ሩዋንዳ በሚለው ልክ አሁን የወጣ ሰበር መረጃ ነው። ዴል የሚል ካምፓኒ የፓወር ሃውስ የዚህ የኃይል አቅርቦት አቅራቢ ድርጅት ጋር ተስማምቷል። በጣም የገረመኝ ነገር ድርጅቱ ከቼልሲ ጋር የቲሸርት ስፖንሰር ለመሆን ተስማምቶ ጨርሶ ካለቀ በኋላ የቪዚት ሩዋንዳና የአርሰናል ስምምነት መክሰሩን ሲያውቁ አውቶማቲካሊ የቼልሲን የስፖንሰርሽፕ ስምምነት ፊርማውን አቋረጡትና ለአርሰናል ለዚችኛዋ ማለት ነው የቲሸርቱን ስፖንሰር ሲቲን ከደረቱ ላይ ነበር፣ ይህኛው ግን ከጎን ነው። ከክለቡ አሁን ካለበት ብራንድ አንጻር ብሎ ወደ አርሰናል ገንዘቡን ፈሰስ አድርገዋል ይሄ ካምፓኒና ይህም አሁን ላይ መነጋገሪያ ሆኗል። አድማጭ ተመልካቾቻችን ነገ በ11 ሰዓት ጀምረዋለን። የምሽቱንም የአርሰናል የወልቭስን ጨዋታ፣ የቼልሲ የኤቨርተን እንደዚሁም የሊቨርፑል የብራይተን፣ እሁድ ክሪስታል ፓላስ ከሲቲ፣ ሰኞ በትንታኔም ምሽትም የማንቸስተር ዩናይትድን እና የቦርንማውዝን ጨዋታ እናስመለክታችኋለን። አብራችሁ ለቆያችሁ በሙሉ ከልብ እናመሰግናለን።